We'd have some breaking news, and this comes a day after a difficult couple of days on Capitol Hill in both the House and the Senate for Kristi Noem, the Homeland Security Secretary. She is being replaced. Senator Mark Wayne Mullin is now going to take over her job. The president making the announcement on Truth Social just a short time ago. He writes, quote, "I am pleased to announce that the highly respected United States Senator from the great state of Oklahoma, Mark Wayne Mullin, will become the United States Secretary of Homeland Security effective March 31st of this month, of this year." ሰላም ጤና ይስጥልን። በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ? እንዲሁም በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። አሜሪካን ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ታላቅ የምስራች ተሰምቷል። የዛሬው ዜናና መረጃ በአይነቱም ይለያል። የስደተኞች ጠላት የሆነችው ክሪስቲ ኖም ከስልጣኗ ሙሉ በሙሉ ተባራለች። እንዴት ተባረረች? በማንስ ተቀየረች? የሚለውንም እንዲሁም የፕሬዝዳንት ትራምፕን ንግግር ጨምረን ዝርዝሩን ይዘነዋል። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ግቡ። እኔ መረጃውን በዝርዝር ወደ እናንተ ለማድረስ ዝግጅቴን ጨርሻለሁ። ሰናይ ቆይታ። አብረን ዝርዝሩን እንከታተለው። ፕሬዚዳንት ዶናልድ ትራምፕ ዛሬ መጋቢት 5 ቀን 2026 በፈረንጆች አቆጣጠር እንደገለጹት በክሪስቲ ኖኤም ምትክ የኦክላሆማው ሴናተር ማርክ ዌይን ሙሊን የሀገር ውስጥ የደህንነት ሚኒስቴር ሴክሬታሪ ኦፍ ሆምላንድ ሴኩሪቲ ሆኖ እንዲያገለግል በይፋ ሹሞታል። የክሪስቲ ኖም ከኃላፊነት መነሳትና የሙሊን ሹመት እንደ ፈረንጆቹ አቆጣጠር ከማርች 31 ወይም በኢትዮጵያ አቆጣጠር ደግሞ ከመጋቢት 22 ቀን ጀምሮ ሙሉ በሙሉ ተግባራዊ ይሆናል ተብሏል። ዋና ዋና ነጥቦችን አብረን እንመልከታቸው። ተተኪው ሰው ለመሆኑ ማን ነው? ምን አይነት ሰው ነው የሚለውንም እንመልከተው። ሴናተር ማርክ ዌይን ሙሊን የትራምፕ ታማኝ ደጋፊ ነው። የትራምፕ ቀኝ እጅ ነው። ፕሬዚዳንት ትራምፕ በጣም የሚወዱት ሰው ነው። ቀደም ሲል በንግድ ስራና በማርሻል አርት ስፖርተኝነት በአሜሪካን ሀገር ሲሰራ የቆየ ግለሰብ ነው። ክሪስቲ ኖኤም ምን ሆነች? የት ገባች? ወደ የት ተባረረች? ክሪስቲ ኖኤም ከሚኒስቴርነቷ ብትነሳም ሺልድ ኦፍ ዘ አሜሪካን ለተባለ አዲስም የምዕራብ ንፍቀ ክበብ የደህንነት ተነሳሽነት ልዩ መልእክተኛ ሁና ተሹማለች። በበርካታ የዲሞክራት ሴናተሮች ክሪስቲ ኖም ብቃት የጎደላት ደካማ ሴት ተደርጋ ትቆጠር ነበር። እንዲሁም በቅርብ ጊዜ በትራምፕ የተሾመው አንድ ታላቅ ባለስልጣን ጋር የወሲብ ቅሌት ውስጥም ገብታ ነበር። ክሪስቲ ኖኤም በኢሚግሬሽን መስሪያ ቤት ላይ በነበራት አገልግሎት እጅግ ታማኝነት የሌላት ደካማ፣ ጠንካራ ያልሆነችና ስደተኞች እስኪጨፈጨፉ ድረስ ቁማ ስትመለከት የነበረች እንደሆነች ትናንት የሴኔት ኮሚቴው በነበረው ታላቅ ስብሰባ ላይ ቁጭ ብድግ እንዳደረጓትና መልስም አታ እንደነበር አንገቷን አቀርቅራ እንደነበር በእኛ የዩቲዩብ ቻናል ዘግመላችሁ ነበር። በተለይ አንድ ሴናተር በትናንትናው የሴኔት ኮሚቴ ላይ ወይ ከስልጣንሽ ፕሬዚዳንት ትራምፕ ያነሱሻል፣ ካልሆነ ግን ኮንግረሱ ያነሳሻል፣ በጭራሽ እዚህ መቆየት የለብሽም፣ ብቃት የጎደለሽ ሴት ነሽ ሲል ነበር በይፋ ያሸማቀቃት። ልክ እንግዲህ ከዚህ በፊት ግሪጎሪ ቦቪኖን ታውቁታላችሁ። በቶም ሆማን ተተክቶ ነበር። እዚሁ የኢሚግሬሽን የአይሲኤ ኤጀንቶች አካባቢ የሚሰራ በተለይ ስደተኞችን በሚኒሶታና በሚኒያፖሊስ እንዲታሰሩ፣ እንዲሰቃዩ፣ እንዲባረሩ በማድረግ የአንበሳውን ድርሻ ሲዋጣ የነበረው እንግዲህ እያነከሰ የሚሄድ አንድ ግሪጎሪ ቦቪኖ የሚባል ሰው ነበርና ፕሬዚዳንት ትራምፕ እሱን አንስተው ቶም ሆማንን አመተው ሹመው ነበር። ቶም ሆማን ከመጣ በኋላ ትንሽ አንዳንድ ለውጦች ተስተውለዋል። ልክ ቶም ሆማን እንደተሾመ ከሚኒሶታ የአይሲ ኤጀንቶች ኢሚዲየትሊ ተጠራርገው እንዲወጡ አንድ ትልቅ ውሳኔ ተወስኗል። በተወሰነ መልኩ ቢሆን እፎይታን ሰጥቶ ነበር። አሁንም ክሪስቲ ኖም ከስልጣኗ ተነስታለች። በሷ ምትክ የተተካው ሰው የተወሰኑ ለውጦችን እንደሚያመጣ ተስፋ እናደርጋለን። የኛ የኢትዮጵያውያን በተለይ እዚህ አሜሪካን ሀገር ይሄ የዩቲዩብ ቻናል
ዋናው ትልቁ ዓላማም አሜሪካን ሀገር ሰርተን የመኖር መብታችን እንዲጠበቅልን፣ አሜሪካን ሀገር የመኖር ስጋት እንዳይኖርብን፣ እንዳንሳቀቅ በወጣን በገባን ቁጥር የአይሲኢ ኤጀንት አሁን መጥቶ አሰረኝ፣ አሁን መኪናዬን ሰብሮ ገባ፣ አሁን ቤቴን ሰብሮ ገባ፣ አሁን መንገድ ላይ ያዘኝ፣ አሁን ኡበር የምሰራበት ቦታ ላይ ያዘኝ የሚል መጨናነቅና ስጋት እንዳይኖር ነው የምንፈልገው። ምናልባት ይሄ አዲስ የተሾመው ሰው ይሄን ችግር የሚቀርፍ ሊሆን ይችላል፣ ማን ያውቃል? ዝርዝሩ ግን ቀጥሏል። ከታላቋ የኦክላሆማ ግዛት የሆኑትና በከፍተኛ ሁኔታ የሚከበሩት የአሜሪካ ሴናተር ማርክዊን ሙሊን ከመጋቢት 22 ቀን ወይም ደግሞ በፈረንጆች አቆጣጠር ከመጋቢት 31 2026 ጀምሮ የአሜሪካ ስቴት የሀገር ውስጥ የደህንነት ሚኒስቴር ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ ሆኖ እንዲሰራ ተመድቧል። በታማኝነት ያገለገሉና በርካታ አስደናቂ ውጤቶችን ያስመዘገቡት የአሁኑ ሚኒስቴር ክሪስቲ ኖም ደግሞ ይላታል እንግዲህ በዶላር ፍሎሪዳ ቅዳሜ ዕለት ይፋ ወደምናደርገው የአሜሪካ ጋሻ ተብሎ ወደሚጠራው የምዕራብ ንፍቀ ክበብ አዲስ የደህንነት ተነሳሽነት ልዩ መልእክተኛ ሁና ተሹማለች። ይህ እንግዲህ ፕሬዚዳንት ትራምፕ በቀጥታ ያስተላለፉትና የተናገሩትን መልእክት ነው ቃል በቃል ያነበብኩላችሁ። ክሪስቲ በሀገር ውስጥ ደህንነት ሚኒስቴር ላበረከተችው አገልግሎት አመሰግናለሁ ብለዋታል ፕሬዚዳንት ትራምፕ። ፕሬዚዳንት ትራምፕ በክሪስቲ ኖም በብዙ ነገሮቿ ያፍርባታል። በይፋ ፕሬዚዳንቱ በአደባባይ ወጥተው እንደሌሎቹ ባይነቅፏትም ምክንያቱም የሪፐብሊካን አባል ስለሆነች ፕሬዚዳንቱም በስራቸውም ስለሚያፍሩም ነው እንጂ የክሪስቲ ኖም ነገር አልተዋጠላቸውም። ለማንኛውም ክሪስቲ ኖም የሰራቻቸው ዋና ዋና ጥፋቶች ወደ 5 ይሆናሉ። ከዚህ ስልጣኗ እንድትነሳ ፕሬዚዳንት ትራምፕ በውስጡም ቢሆን ይችን ሴት ከስልጣን እንዲያባረራት ያደረጋት ዋና ዋና ጥፋት እንዲሁም በእኛ በስደተኞች ላይ የሰራችው ትልቅ ግፍ በ5 ዋና ዋና ክፍል ከፍለን እናየዋለን። አንደኛ፣ በሚኒያፖሊስ የተከሰተው ታላቁ የተኩስ ልውውጥ ነው። በተለይ በሚኒያፖሊስ በኢሚግራንት ላይ በእኛ በስደተኞች ላይ የወሰደችው እርምጃ እጅግ አስከፊ ነበር። የአይሲኢ ኤጀንቶች መኪናዎቻችን ሰብረው ሲገቡ፣ ቤት ሰብረው ሲገቡ በበረዶ እየጎተቱ ሽንጣችን እስኪላጥ ድረስ ስደተኞችን ሲያስሩና ሲያሰቃዩ፣ ህፃናትን ጭምር ሲያስሩ፣ አሁን የታሰሩ ህፃናት አሉ አሜሪካን ሀገር። ይህን ሁሉ ሲያደርጉ ምንም አትጠይቃቸውም ነበር። እንዲሁም አሌክስ ፕሪቲና ሬኒ ጉድ በአደባባይ ፀሐይ የሞቀው አገር እያየው ሲገደሉ ምንም እርምጃ አልወሰደችም። ይልቁንም እነዚህ የሀገር ውስጥ አሸባሪ ናቸው አለቻቸው። ሬኒ ጉድና አሌክስ ፕሪቲን ምንም ባላደረጉት ምንም ባልፈጸሙት ስለ ስደተኞች ብቻ ድምፅ ስለሆኑ የአይሲኢ ኤጀንቶች ተኩሰው ገደሏቸው። ለዚህም ክሪስቲ ኖም ስትጠየቅ እነዚህ የሀገር ውስጥ ሽብርተኛ ናቸው፣ የሀገር ውስጥ አሸባሪ ናቸው በማለቷም በአሜሪካውያን ዘንድ ጥርስ ተነክሶባት ነበር። አንዱ ጥፋቷ ትልቁ ለመባረሯ እንደ ምክንያት የሆናት ይሄ ነው። ሁለተኛው የገንዘብ አጠቃቀምና የማስታወቂያ ውዝግብ አለባት። በመጋቢት ወርም ወይም ማርች 2026 በነበረው የኮንግረስ ችሎት ላይ በሁለት ዋና ዋና ጉዳዮች ተወቃሽ ነበረች ክሪስቲ ኖም። በነገራችን ላይ አንደኛ የማስታወቂያ ወጪ ነው። ራሷ የምትታይበትን የቴሌቪዥን ማስታወቂያ ለማሰራት 220 ሚሊዮን የአሜሪካ ዶላር የታክስ ከፋይ ገንዘብ መጠቀሟ እንደ ብልግናና የባለገች አስብሏታል። ሌላው የአደጋ ጊዜ ምላሽ ነው። ከኃይለኛ ማዕበል በኋላ ለተጎጂዎች የሚሰጠው እርዳታ በመዘግየቱና የገንዘብ ድጋፍ አሰጣጡ ዝግ በመሆኑ በዚህም ተወቅሳለች። ሌላው በጣም በሚገርም ሁኔታ ይሄን እንኳን አሁን ነው የሰማነው፣ ከዚህ በፊት ብዙ አልታየም። የውሻዋ ክሪኬት ጉዳይ ነው። ክሪኬት የምትባል ውሻ ነበረቻት። እንግዲህ አሜሪካውያን እስከዚህ ደረጃ አንዳንዴ ነገሮቻቸው ያሰቃሉና ምንም እንኳን ይህ ጉዳይ የቆየ ቢሆንም በታሪክ መጽሐፏ ላይ ክሪክት የተባለች የ14 ወር ግልገል ውሻዋን አትሰማም እና አደገኛ ውሻ ናት በሚል ገላም ቆፍራም ቀብራታለች።
በህዝብ ዘንድ ያላትን ተቀባይነት ቀንሶታል። በነገራችን ላይ አሜሪካውያኖች ውሻ በጣም ነው የሚወዱትና እዚህም ስንንቀሳቀስ በተለያዩ የአሜሪካ ግዛቶች ለውሻዎቻቸው የሚሰጡት ክብር በጣም ትልቅ ነው። ዳይመንድ እስከ ማሰር የሚደርሱ ናቸውና ክርስቲ ኖኤም ግን ውሻይቱ አልተመቸችኝም፣ ክፉ ናት፣ ስነግራት ደግሞ አትሰማም በማለት አንገቷን ቆርጣ ቀብራታለች። በዚህ አሜሪካውያን እንደ ትልቅ ትችት ያደርሱባታል። ይህ ድርጊት በስራ አፈጻጸም ግምገማዋ ወቅት እንደ ትልቅ የስነ ምግባርና የውሳኔ አሰጣጥ ስህተት ነው ተብሎ ይታሰባል። እንዲሁም ወደ አዲስ የስራ መደብ መዛወሯ ፕሬዚዳንት ትራምፕ በይፋዊ መግለጫቸው በደንበር ላይ ጥሩ ውጤት አምጥታለች ብለዋል። በነገራችን ላይ ፕሬዚዳንቱም በማለት ቢያመሰግኗትም ከዋናው የሚኒስቴርነት ቦታዋ አንስተው የአሜሪካ ጋሻ ወደተባለ አዲስ የደህንነት ተነሳሽነት ልዩ መልእክተኛ አድርገው አዛውረዋታል። ይህ ለውጥ ከላይ የተጠቀሱት ስህተቶች እንደ ማስተካከያ የተወሰደ እርምጃ ነው ተብሏል። በነገራችን ላይ ዲሞሽን ነው፣ ቅጣት ነው። ሌላው ከኮሪ ሌዋንዶውስኪ ጋር ያለው ግንኙነት ነው። ይሄ ደግሞ በቅርቡ የክሪስቲ ኖኤም የወሲብ ቅሌት የወጣበት ነው። ክሪስቲ ኖኤም ከዶናልድ ትራምፕ የቀድሞ የምርጫ ዘመቻ ስራ አስኪያጅ ኮሪ ሌዋንዶውስኪ ጋር የፍቅር ግንኙነት አላት የሚል ወሬ ለረጅም ጊዜ ሲነገር ቆይቷል። ይህ ወሬ በተለይ ትኩረት ያገኘው ሌዋንዶውስኪ በሀገር ውስጥ ደህንነት ሚኒስቴር ውስጥ በከፍተኛ አማካሪም እንዲቀጠር ከተደረገ በኋላ ፍሬንዷን አመጣች፣ ውሽማዋን አመጣች በሚል ሰበብ በከፍተኛ ሁኔታ ከባድ ቅሬታ ውስጥ ገብተዋል ማለት ነው። ይሄ በሴናተሮች ዘንድ ከፍተኛ ቅራኔን አስነስቷል። ሌላው በኮንግረስ የቀረበው ጥያቄ ነው። ባለፈው አሁን በቅርቡ ይሄ የሴኔት አባላት ከተሰበሰቡ በኋላ የሴኔት ኮሚቴ ወደ ኮንግረስ ጉዳዩን ይዘውት ቀርበው ነበር። በነበረው የኮንግረስ የችሎት ስብሰባ ላይ የዲሞክራት ተወካይ የሆኑት ሲድኒ ካምላገር ዳውብ ለክሪስቲ ኖኤም እንዲህ የሚል ግልጽ ጥያቄ አቅርቦላት ነበር። በሚኒስትርነት ዘመንሽ ከኮሪ ሌዋንዶውስኪ ጋር ጾታዊ ግንኙነት ነበረሽ ወይ ብሎ ጠይቋታል። ሌሎችም አንዲት ሴትም እንደዚሁ እዚህ ፕሮግራም ላይ ቃል በቃል በቀጥታ ጠይቃት ነበር እና የክሪስቲ ኖኤም ምላሽ ምንድን ነው? ክሪስቲ ኖኤም ለቀረበላት ጥያቄ በጣም ቀጥታ ምላሽ ነው የሰጠችው። በዚህ ዙሪያ ጥያቄውን የታይብሎይድ ቆሻሻ ነው ያለችው። የታይብሎይድ ቆሻሻ፣ ታይብሎይድ ጋርቤጅ ስትል ጠርተዋለች። አይደለም የሚል ቀጥተኛ ምላሽ እንድትሰጥ ሌሎች የኮንግረስ አባላት ቢወተውቷትም እሷ ግን ይህ ለዓመታት ውድቅ ያደረኩትና አጸያፊ ወሬ ነው በማለት መልሳለች። እንግዲህ ይሄ ሐሜት ነው። በነገራችን ላይ ሐሜት ይባላል። በትክክል አላደረገችውም ይባላል። አንዳንዶቹም እንደዚሁ ከዚህ ሰው ጋር የወሲብ ግንኙነት አላት ይላሉ። በተጨማሪም ወግ አጥባቂ ሴቶችን ወይ ደንቆሮ ወይ ደግሞ ሴሰኛ አድርጋችሁ የመፈረጅ ልማዳችሁ ነው። እኔ ግን ከሁለቱም አይደለሁም፣ ንጹህ ሴት ነኝ ስትል ተናግራለች። እንግዲህ ክሪስቲ ኖኤም በስራዋ ላይ ያሳደረው ተጽዕኖ ምንም እንኳን ትራምፕ በይፋዊ መግለጫቸው ይህንን ባይጠቅሱም በነጩ ቤተ መንግስት ውስጥ ያሉ አንዳንድ ባለስልጣናት ይህ ግንኙነት በዲፓርትመንቱ ስራ ላይ ችግር እየፈጠረ እንደሆነ ቅሬታ አቅርበውባታል። የተከበራችሁ አድማጭ ተመልካቾቻችን ያለ ጊዜያችን ነው። በጣም በዚህ ሰዓት ይሄ ቪዲዮ ሪኮሜንዴሽን ለእናንተ የሚደርሳችሁ አይመስለንም፣ ግን በጣም ደስታ ስለተሰማን ይቺ ሴት ከስልጣኗ በመነሳቷ በእኛ በስደተኞች ላይ የሰራችው ግፍ ሞልቶ የፈሰሰ ስለሆነ ምናልባት ደግሞ እዚህ አሜሪካን ሀገር በሰላም የሚያኖር ሌላ ባለስልጣን መጥቷል በሚል ተስፋ በማድረግ ይሄን ብስራት ለእናንተ ለማድረስ ነው በዚህ ሰዓት ፕሮግራማችን ቀይረን ወደ እናንተ ዜናውን የሰራ ነው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሰናይ ቆይታ። በሌላ ቪዲዮና መረጃ እንገናኛለን። ይቺ ሴት ስለተነሳች በድጋሜ እንኳን ደስ ያላችሁ። አሁን የተሾመውን ሰው ደግሞ ልቡን የሚያራራልን መልካም ሰው ያድርገው። ስደተኞችን የሚወድ የማያንገላታ፣ የማያባርር፣ የማያሰቃይ እዚህ አሜሪካን ሀገር ያለነውን በሙሉ ሰነድ የሌለው እንኳን ቢሆን ሰነድ እንዲኖረን የሚያደርግ ህገወጥ ናቸው ብሎ የሚያስበውን ወደ ህጋዊነት የሚቀይር መልካም ሰው ይሁንልን እንላለን አዲስ የተሾመውን።